እውነተኛ ጾም ማለት በንስሐ ኃጢአትን በመናዘዝ በይቅርታ የምትጀመር ጾም ናት። እውነትም ጾም እማ ለጸሎት ጾም ለጸሎት እናት ናት። ወእህታ ለአርምሞ ደግሞ ክፉን ነገር ሁሉ ሰምቶ ላለመመለስ ለዝምታ እህቷ ናት እኮ። ወነቃ ለአንብ የራስን ኃጢአት የቤተሰብን ኃጢአት የአገርን ኃጢአት የዓለምን ኃጢአት የዓለምን ርኩሰት እያሰቡ ለማልቀስ የእግዚአብሔር ምሕረት የእግዚአብሔርን ቸርነት የእሱን ርኅራኄ የእሱን ፍቅርም እያሰቡ ከፍቅሩ የተነሳ ለማልቀስ ለማንኛውም እንባ ምንጭ ናት እኮ ነው የሚለን ማር ይስሐቅ። ጾም አንዱ ደግሞ ከባልንጀራው ጋር ተጣልቶ አበንጃውን አቀባብሎ በቃ ልገለው አካኪ ዘራፍ እያለ ፎክሮ ይወጣል። ሚስቲቱ ኧረ ልጆችን ላሳድግበት ኧረ እባክህ ትላለች። ትንሽ ያበረድኩ መስሏት ባይሆን እንኳን ቁርስ በልተህ ሂድ ትለዋለች። ዓርብ ጠዋት ነው ቀኑ። ባይሆን እንኳን ቁርስ በልተህ ሂድ ትለዋለች። አረች ከሃዲ ዛሬ ባረቡ ነው ቁርስ ምበላ ሊገል እየሄደ እና እንዲህ አይነቱን እንድናስወግድ እኛ በጾም ጊዜ ስጋን እንቁላልን ወተትን የመሳሰሉትን የማንመገበው ያረክሱናል ብለን አይደለም። እግዚአብሔር ለኛ ኃይልን እንዲሰጡን በበለጠ ሁኔታ የባረካቸው ስለሆኑ ስጋችን ስለሚገነቡብን የስጋን ኃይል ለመቀነስ ይባላል። ከነሱ የሚገኘው ንጥረ ነገር ለስጋ የበለጠ ብዙ ኃይል ስለሚሰጥብን ያለ መቀነስ በቀራንዮ አደባባይ መለኮት የተዋሃደው ደም በመፍሰሱ ምክንያት መርገም እንዳለ ተወግዷል። ርኩሰት እንዳለ ተወግዷል። የሰው ልጆች ርኩሰት የሰው ልጆች መርገም ተጠራርጎ እንዳልነበረ ሲሆን በሰው ምክንያት የተረገመች ምድርም ወደ ቀደመ ተፈጥሮዋ ተመልሳለች። አሁን ማንም በተፈጥሮ ይሄ ያረክሳል አትብላ፣ ይሄ ያረክሳል አትንካ፣ አትቅመስ የሚለው ነገር አይሰራም። በአዲስ ኪዳን ይሄው የኢትዮጵያን ሕዝብ እርስ በርሱ ያባላብን ከኛ የሚወጣው መጥፎ ቃል፣ ከካድሬዎች የሚወጣው መጥፎ ቃል፣ በአዋጅ የታወጀው የጎሳ ሕገ መንግሥት አሁን ትልቁ ለሀገራችንም ለቤተ ክርስቲያናችንም ለማህበራዊ ኑሯችንም ለግል ሕይወታችንም አሁን ገዳይ ሆኖ ያገኘነው ከአፍ የሚወጣው 6 ነገሮችን እግዚአብሔር ይጠላል ይላል። 7ኛውን ግን ፈጽሞ ይጸየፈዋል ይላል። 7ኛውና ፈጽሞ እግዚአብሔር የተጸየፈው በአንደበት የሚወጣው ነው። እሱም በወንድማማች መካከል ገብቶ ጠብን የሚዘራ ይላል። ወንድማማቾች በሆኑ በኦሮሚያና በአማራ መካከል፣ በትግራይና በአማራ በኦሮሚያ መካከል ብቻ ዋናው ነገር በአንድ ጎሳና በአንድ ጎሳ መካከል የጥላቻ ፖለቲካ የጥላቻ ወንጌል። ወንጌል እኮ የሰላም ወንጌል ናት እንጂ የጥላቻ አይደለም። የዘር ወንጌል የለም፣ የጎሳ ወንጌል የለም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉ ሰማያት ወምድረ ቅድሳተ ስብሐቲከ። በሰማይም በምድር ምሉ የሆንክ የጌትነት ክብርህና ምስጋና በሰማይና በምድር ምሉ የሆነ ፍጹም አሸናፊ የሰራዊት ጌታ ሕያው እግዚአብሔር ስለ አምላክነትህ ሁሉን ቻይ ስለሆነ መለኮታዊ ድንቅ ሥራህ ከሰው አእምሮ በላይ ስለሆነው መለኮታዊ አኗኗርህ ስለ መግቦትህ ስለ ምሕረትህ ስለ ቸርነትህ ስለ አባታዊ ፍቅርህ ክብር ምስጋና ለዘላለሙ ላንተ ይሁን። በእግዚአብሔር ስም እንደምን አላችሁ? እስካሁን ድረስ ያቆየን እግዚአብሔር መንፈስ ቅዱስ አሁን ደግሞ በመካከላችን ሆኖ እሱ ራሱ እንዲያስተምረን ቅዱስ ፈቃዱ ይሆንልን። አሁን ወደ ጥያቄና መልሳችን እንሄዳለን። እሺ አባታችን እግዚአብሔር ይስጥልን። ዛሬ 2 ጥያቄዎች ይኖሩናል። ጥያቄዎቹን ከመጠየቄ በፊት የእግዚአብሔርን ቃል አነባለሁ። የማቴዎስ ወንጌል ምዕራፍ 6 ከቁጥር 16 ስትጦሙም እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና፣ እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጦም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስህን ተቀባ፣ ፊትህንም ታጠብ። በስውር የሚያይ አባትህም በግልጥ ይከፍልሃል የሚለውን ጥቅስ በመጥቀስ ስትጦሙ በስውር ጡሙ ይላልና እንዴት በአዋጅ ጾም ትጾማላችሁ የሚሉ አሉ። ይህንን እንዴት ያዩታል?
ሁለተኛው ጥያቄ አባታችን የማቴዎስ ወንጌል ምዕራፍ 15 ከቁጥር 11 ሰውን የሚያረክሰው ወደ አፍ የሚገባ አይደለም፣ ከአፍ የሚወጣው ግን ሰውን የሚያረክሰው ይህ ነው አላቸው የሚለውን ጥቅስ በመጥቀስ በጾም ጊዜ ስጋ፣ ወተት፣ እንቁላል ብንጠቀም ምን ችግር አለው የሚሉ አሉ። ይህን እንዴት ያዩታል? በጣም ጥሩ። ወደ መጀመሪያው ጥያቄ ስንሄድ የማቴዎስ ወንጌል ምዕራፍ 6 ቁጥር 16 ስትጦሙም እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና፣ እውነት እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጦም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስህን ተቀባ፣ ፊትህንም ታጠብ፣ በስውር የሚያይ አባትህም በግልጥ ይከፍልሃል። እንግዲህ እዚህ ላይ ጾም ብቻ አይደለም። ከቁጥር 1 ጀምሮ ስናነበው በወቅቱ ጌታ ሰው ሆኖ በምድር ላይ እየተመላለሰ በእስራኤል ምድር ሲያስተምር በወቅቱ የነበሩ የሃይማኖቱ አባቶች ጸሐፍት፣ ፈሪሳውያን፣ በአጠቃላይ በዚያ ዘመን የነበሩ ጿሚዎች ነገራቸውን ሁሉ ለግብዝነትና ለታይታ አድርገውት እንደነበረ ነው ይላል። ለሰዎች ትታዩ ዘንድ ምጽዋታችሁን በፊታቸው እንዳታደርጉ ተጠንቀቁ፣ ያለዚያ በሰማያት ባለው አባታችሁ ዘንድ ዋጋ የላችሁም። እንግዲህ ምጽዋት ስታደርግ ይላል ግብዞች በሰው ዘንድ ሊከበሩ በምኩራብ በመንገድም እንደሚያደርጉ በፊትህ መለከት አታስነፋ፣ እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ምጽዋት ስታደርግ ምጽዋትህ በስውር እንዲሆን ቀኝህ የምትሰራውን ግራህ አትወቅ፣ በስውር የሚያይ አባትህም በግልጥ ይከፍልሃል። አሁን ይህ ምጽዋትን አስመልክቶ ነው። እንግዲህ ያን ጊዜ የነበሩ መጽዋቾች መለከት ያስነፋሉ፣ ህዝብ ይሰበሰባል። በአጠቃላይ መጽዋቾች በጎ አድራጊዎች እንዲባሉ ለታይታ ለተከብሮ ስለሆነ ግብዝነት ብሎታል ጌታ። ስትጸልዩም ነው የሚለው፣ ስትጸልዩም እንደ ግብዞች አትሁኑ፣ ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይን ይወዳሉና፣ እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ፣ በስውር የሚያይ አባትህን በግልጥ ይከፍላል። ስለዚህ እነዚህ ሶስት ነገሮች አይለያዩም። ምጽዋት፣ ጸሎት፣ ጾም፣ እነዚህ ሶስቱ እዚህ ማቴዎስ 6 ላይ እንደነገረን አይለያዩም፣ በአንድ ላይ የሚሄዱ ናቸው። ስለዚህ አሁን ዋናው ይሄ የእግዚአብሔር ቃል የሚለን የምታደርጉትን ነገር ሁሉ ለታይታ አታደርጉት ነው። ሰው በጎ አድራጊዎች፣ ሰው እንደው መንፈሳውያን ናቸው እንዲሉን አታድርጉት ነው ዋናው ነገር። አይምሯችሁን፣ ልባችሁን ከእግዚአብሔር ጋር አድርጋችሁ ከማይታየው አባት ጋር አድርጋችሁ ለማለት እንጂ በግልጥ አትመጹቱ፣ በግልጥ አትጸልዩ፣ በግልጥ አትጦሙ ማለት አይደለም። እንደሱ አይደለም። እንደሱማ ከሆነ አሁን ይሄን የሚሉ ይሄን የግልጥ ጾሙን፣ የግልጥ ጸሎቱን፣ የግልጥ ምጽዋቱን የሚቃወሙ ሰዎች እኮ እንዴ በዚህ ቦታ ይሄ ጉዳት ደርሷልና እንደዚህ አይነት ድሆች አሉና ለነሱ ብለው እኮ በቴሌቪዥን ፕሮግራም ሲያወጡ ዓለም እያየ ወይም በአደባባይ ከዚያ ሰዎች እኔ 1 ሚሊዮን እኔ 100,000 እኔ እንትን እያሉ እኮ ሰዎች የሚችሉትን ከትንሽ ጀምሮ እስከ ትልቁ ድረስ ይሰጣሉ። አሁን ያ እንግዲህ ሕገ ወጥ ነው ማለት ነው? አይደለም። በጸሎትም ደግሞ አልፎ ተርፎ አሁን እንዲያውም በቴሌቪዥን እንጸልይላችሁ እየተባለ ነው። እንዲጸለይላችሁ የምትፈልጉ ስለምንድን ነው እንዲጸለይላችሁ የምትፈልጉ? በቴሌቪዥን አልፎ ተርፎ እንደኛ በቅዳሴ
እንደዚህ በማህሌት ብቻ ሳይሆን አሁን በቴሌቪዥን ሁሉ እየታየን ጸልይላችሁ እየተባለ አይደለም ወይ? እና ይህም ሕገ ወጥ ነው ማለት ነው አይደለም። ስለዚህ ዋናውና ትልቁ ነገር ማንኛውንም ምጽዋት ብቻ አይደለም፣ ጸሎት ብቻ አይደለም፣ ጾም ብቻ አይደለም፣ ማንኛውም መንፈሳዊ ትሩፋት በምናደርግበት ጊዜ የአእምሮ ግንኙነታችን ከማይታየው እግዚአብሔር ጋር እንጂ ከሚታዩት ጋር እንዳይሆን ነው። ከሚታየው ነገር ጋር ከከንቱ ጋር እንዳይሆን ነው። እንግዲህ ከቅዱስ ዳዊት የበለጠ መቼም በሰው ፊት ራሱን ያሳየ የለም። በታቦተ ጽዮን ፊት ዘውዱን የክብር ልብሱን አውልቆ እስኪጥል ድረስ በሙሉ ኃይሉ እየዘለለ ዘፈነ ይላል። በሙሉ ኃይሉ እየዘለለ ዘፈነ። ሜልኮል አልገባትም። እሷ የመሰላት ለሰዎች እንዲታይና ሰዎች እንዲያደንቁት ብሎ ነው ያደረገው ብላ ነው እሷ የወሰደችው። የዳዊት አእምሮ ደግሞ ከሰው ጋር አልነበረም። እንደዚያ እየዘለለ በታቦተ ጽዮን ፊት ሲዘፍን ሲዘምር ያን ጊዜ የአእምሮ ግንኙነቱ ከከንቱ ከሚታየው ሰው ጋር ሳይሆን ከማይታየው ባህሪ ከማይታየው እግዚአብሔር ጋር ስለነበረ ነው ሜልኮልን እግዚአብሔር የቀጣት። ስለዚህ ማንኛውም ሰው በአዋጅም ይመጹት እንደው በአደባባይም ይጸልይ ወይም ደግሞ በሰው ፊትም ሰው እያወቀም ይጹም እኛ እንደምንጾመው፣ ዋናው የአእምሮ ግንኙነታችን ልባችን ከማን ጋር ነው ነው። ያን የምናደርገውን ትሩፋት የአእምሮ ግንኙነታችን ከማን ጋር ሆኖ ነው ነው። ከሚታየው ሰው ጋር ነው? ከማይታየው ባህሪ ከፈጣሪያችን ጋር ከሞተልን አምላክ ከኢየሱስ ክርስቶስ ጋር ከመንፈስ ቅዱስ ጋር ነው። ዋናው ያ ነው ትልቁ ምስጢር። እና የሆነ ሆኖ ይሄ የአደባባይ ምጽዋቱንም አልከለከለም፣ የአደባባይ ጸሎቱንም በህብረት ተሰብስበን ምን ጸልየውንም አልከለከለም፣ በህብረት ተስማምተን ምን ጾመውንም አልከለከለም። ለምሳሌ 7 የአዋጅ አጽዋማት አሉን። እነዚህም እያንዳንዳቸው ታሪክ አላቸው። በቀኖና ቤተ ክርስቲያን የተሰሩ ሆነው ጾም መቼስ እንድንጾም ዶግማ ነው ተሰጥቶናል። ግን ስንት ቀን መቼ እንዴት በጾምን ጊዜ ምን እንመገብ በስንት ሰዓት ይሄ በቀኖና ቤተ ክርስቲያን የተወሰነልን ነው። ለመንፈሳዊ ሕይወታችን ጥቅም ነው። እና የሆነ ሆኖ ግን በሌላም በኩል ደግሞ የግል ምጽዋት አለ። የግል ማንም የማያውቀው የግል ጸሎት አለ። የግል ጾም አለ ማንም የማያውቀው። አሁን ለምሳሌ በግል በድብቅ መጥፎ ኃጢአት ልንሰራ እንችላለን። በድብቅ መጥፎ ኃጢአት ልንሰራ እንችላለን። ያን መጥፎ ኃጢአት ሰው እንዲያውቅብን አንፈልግም። በምንም አይነት ሰው እንዲያውቅብን አንፈልግም። ለነፍስ አባታችን ያው እንናዘዛለን። የነፍስ አባታችን ባየን ቁጥር እናፍራለን። ጥቅሙም ያ ነው። ከዚያ ያ ካልሆነ በቀር እንደው ማንም እንዲያውቅብን አንፈልግም። ክፉ ነገር ማለት ነው። ክፉውን ነገር ማንም እንዲያውቅብን አንፈልግም። በአንጻሩ በተቃራኒው ደግሞ በግል ምጽዋታችን ጊዜ፣ በግል ጸሎታችን ጊዜ፣ በግል ጾማችን ጊዜ በግል ያደረግነውን ደግሞ ማንም እንዳያውቅብን መሸሸግ ነው። ይህም ከማይታየው ባህሪ ጋር ግንኙነት እንደፈጠርን ትልቁ ምልክት ነው። ማንም እንዳያውቅብን፣ ማንም ሲያውቅብን እንዲያው ድንገት እንኳን ከአቅማችን በላይ ሆኖ ቢያውቅብን ሀፍረት እንዲሰማን ሆኖ የግል ጾም አለ፣ የግል ጸሎት አለ፣ የግል ምጽዋት አለ፣ የህብረት ጸሎት አለ፣ የህብረት ምጽዋት አለ፣ የህብረት ጾም አለ። እና ዋናው ነገር ጾም በምንጾምበት ጊዜ ወገኖቼ ምን አለ እዚያ መጽሐፈ መነኮሳት ማር ይስሐቅ ላይ እስመ ጾም እማ ለጸሎት ወእህታ ለአርምሞ ወነቃ ለአንብ ወጥንተ ሁሉ ገድል ሰናይ። እስመ ጾም እማ ለጸሎት እውነተኛ ጾም ማለት መቼስ በንስሐ
ኃጢአትን በመናዘዝ በይቅርታ የምትጀመር ጾም ናት። ለምሳሌ በዚሁ ወንጌል ማቴዎስ ወንጌል ምዕራፍ 6 ቁጥር 14 ላይ ምንድነው የሚለው? ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋልና፣ ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁም ኃጢአታቸውን ይቅር አይላችሁም። ስለዚህ ዋናው ነገር ጸሎቱም፣ ጾሙም፣ ምጽዋቱም ሁሉም ነገር መጀመሪያ ይቅር እንዲለን ነው። መጀመሪያ ይቅር እንዲለን ነው። ይቅር ካለን በኋላ ነው ምንፈልገውን የሚያደርግልን የማንፈልገውን የሚያስወግድልን። ስለዚህ ለዚህ መድኃኒቱ መጀመሪያ ይቅር ማለትን ማወቅ፣ የይቅርታ ልብ እንዲኖረን እግዚአብሔር መንፈስ ቅዱስን እየተማጸን መለማመድ እና ምጽዋታችን ከይቅርታ ልብ ጋር የግልም ይሁን የህብረት፣ ጸሎታችን ከይቅርታ ልብ ጋር የግልም ይሁን የማህበር፣ ጾማችን ከይቅርታ ልብ ጋር የግልም ይሁን የማህበር፣ ያን ካደረግን እውነትም ጾም ለጸሎት ጾም ለጸሎት እናት ናት፣ ወእህታ ለአርምሞ ደግሞ ክፉን ነገር ሁሉ ሰምቶ ላለመመለስ ለዝምታ እህቷ ናት እኮ ነው የሚለን ማር ይስሐቅ። ጾም ወነቃ ለአንም የራስን ኃጢአት፣ የቤተሰብን ኃጢአት፣ የአገርን ኃጢአት፣ የዓለምን ኃጢአት፣ የዓለምን ርኩሰት እያሰቡ ለማልቀስ የእግዚአብሔር ምሕረት፣ የእግዚአብሔርን ቸርነት፣ የእሱን ርኅራኄ፣ የእሱን ፍቅርም እያሰቡ ከፍቅሩ የተነሳ ለማልቀስ ለማንኛውም እንባ ምንጭ ናት እኮ ማን? ጾም። ወጥንተ ኩሉ ገድል ሰናይ ለማንኛውም መልካም ትሩፋት መሰረት ናት እኮ መጀመሪያ ናት እኮ። ለዚህ ነው ጌታ ስራ ከመጀመሩ በፊት ወደ በረሃ ለጾም የሄደው፣ ለአርአያነትም ነውና ዋናው በእውነት ስንጾም ጾምን ከመጀመራችን በፊት ማድረግ ያለብንን ስንጾም ደግሞ በግልም ይሁን በህብረት ቃሉ እንደሚለን ሆነን እንገኝ እንጂ ይሄ በህብረት ምን ጾመውን ጾም፣ በህብረት ምን ጸልየውን ጸሎት፣ በህብረት ምን መጸውተውን ምጽዋት የሚቃወም አይደለም። ግብዝነትን አስወግዱ ለማለት ነው። ለምሳሌ አንድ ሽፍታ ይባላል። ነፍሰ ገዳይ ነው። በጣም ብዙ ነፍስ የገደለ ነው። ገበሬውን ህዝቡን የሚያስለቅስ ነው። እግዚአብሔርንም ሁል ጊዜ የሚያሳዝን ሰው ነው። ግን ዳዊት ደጋሚ ነው እና አንድ እሱን የሚቀናቀነው ሰው ኑሯል። እሱን የማይወደውና በጠላትነት የሚፈላለጉት የማይፈልገው ሰው ኑሯል እና ዳዊት በመድገም ላይ ያለ ያ ሰው በአጋጣሚ በነሱ ባሉበት መንገድ ያልፋል። ይሄ ነፍሰ ገዳዩ ሽፍታ እና ተከታዮቹ ባሉበት ቦታ ያ የዚህ ነፍሰ ገዳዩ ሽፍታ ባላጋራ በዚያ ሲያልፍ ያዩታል። ከዚያ ይነግሩታል። አንድ እገሌ እኮ ይኸውልህ በዚህ ያለፈ። ዳዊት እየደገመ ነው እንግዲህ ጸሎት ላይ ነው። እገሌ እኮ ይኸውልህ በዚህ ያለፈ ይሉታል። አሁን ዳዊት ላይ ነው፣ ጸሎት ላይ ነው። ጸሎቱን ላለማቋረጥ ምን አለ ይባላል? አንገቱን ቆረጡት ማለት ነው። ልክ እንደዚህ ጸሎቱን እንዲያርጎ ዳዊትን እየጸለየ ነው። ያን ላለማቋረጥ ቆረጡት አንገቱን ማለቱ ነው። እንዲህ አይነት ግብዝነት አለ፣ እንዲህ አይነት ጾም አለ። ይሄን ነው ተው የተባለው። ሌላው በጣም የሚያስገርመው አንዱ ደግሞ ከባልንጀራው ጋር ተጣልቶ ጠበንጃውን አቀባብሎ በቃ ልገለው አካኪ ዘራፍ እያለ ፎክሮ ይወጣል። ሚስቲቱ ኧረ ልጆችን ላሳድግበት፣ ኧረ እባክህ ትላለች። ትንሽ ያበረድኩ መስሏት ባይሆን እንኳን ቁርስ በልተህ ሂድ ትለዋለች። ዓርብ ጠዋት ነው ቀኑ። ባይሆን እንኳን ቁርስ በልተህ ሂድ ትለዋለች። አረች ከሃዲ ዛሬ በዓርቡ ነው ቁርስ ምበላ ሊገል እየሄደ እና እንዲህ አይነቱን እንድናስወግድ ነው እንጂ እና ደግሞ በምንጾምበት ጊዜ አሁንም ደግሞ አለው በግልም ይሁን በህብረት የአእምሮ ግንኙነታችን ከማን ጋር ነው?
የአእምሮ ግንኙነታችን ሁልጊዜ ከሚታየው ጋር ከከንቱ ጋር ከሆነ ከንቱ ነው። ግን ከማይታየው ባህሪ ጋር ከሆነ ግን በግልም ይሁን በህብረት ችግር የለው መጽሐፍ ቅዱሳዊ ነው ለማለት ነው። ይሄ ለመጀመሪያው ጥያቄ ይሄ ይበቃል ባይ ነኝ። የሁለተኛው ደግሞ ማቴዎስ 15 ነው አይደል ያልከኝ? ማቴዎስ 15 ቁጥር 11 ላይ ምን ይላል? ሕዝቡንም ጠርቶ ስሙ አስተውሉም፣ ሰውን የሚያረክሰው ወደ አፍ የሚገባ አይደለም፣ ከአፍ የሚወጣው ግን ሰውን የሚያረክሰው ይሆነ አላቸው ይላል። በዚያን ጊዜ ደቀ መዛሙርቱ ቀርበው ፈሪሳውያን ይህን ቃል ሰምተው እንደተሰናከሉ አወቅህን አሉት እና ተርጉምልን ብለውት እሱ ተረጎመላቸው። ምንድን ነው ያለው? ጴጥሮስም መልሶ ምሳሌውን ተርጉምልን አለው ይላል። ከዚያ ኢየሱስም እንዲህ አለ፣ እናንተ ደግሞ እስካሁን የማታስተውሉ ናችሁን? ወደ አፍ የሚገባ ሁሉ ወደ ሆድ አልፎ ወደ እዳሪ እንዲጣል አትመለከቱምን? ከአፍ የሚወጣ ግን አለ ከአፍ የሚወጣ ግን ከልብ ይወጣል፣ ሰውንም የሚያረክሰው ያ ነው። ከልብ ክፉ ሐሳብ፣ መግደል፣ ምንዝርነት፣ ዝሙት፣ መስረቅ፣ በውሸት መመስከር፣ ስድብ ይወጣልና ሰውን የሚያረክሰው ይህ ነው እንጂ ባልታጠበ እጅ መብላትስ ሰውን አያረክሰውም። ምክንያቱም ፈሪሳውያን አባቶቻችን ማንም ሳይታጠብ የሚበላ የረከሰ ነው ብለዋል። ስርዓት ሕግ አስቀምጠዋል። ያንተ ደቀ መዛሙርት ግን እጃቸውን ሳይታጠቡ ዝም ብለው ይበላሉ ብለው ጠይቀውታል። ለዚህ ነው እንግዲህ ከአፍ የሚወጣው ነው እንጂ የሚገባው አያረክስም። ወደ አፍ የሚገባው አያረክስም፣ ከአፍ የሚወጣው ነው። እና ከአፍ የሚወጣው ምን እንደሆነ ተርጉሞታል። ወደ አፍ የሚገባው አለ ምንም እሱ ያው በተፈጥሮ ሲስተም ጠቃሚ ያልሆነው ይወገዳል፣ ጠቃሚ ሆነው ለሰውነት ጥቅም ይውላል። እሱ ችግር የለውም። ነገር ግን ከአፍ የሚወጣው ነው አለ። ከአፍ የሚወጣው ብሎ እንግዲህ ዘርዝሮታል፣ አልደግሞም ዘርዝሮታል። ይሄ ምቀኝነት፣ ስድብ፣ እርግማን፣ መሐላ፣ ምንዝርነት፣ ክፉ ሐሳብ፣ ክፉ ሕሊና እና ይሄ ነው ብሎ መልስ መለሰላቸውና ዋናው አሁን ላንተ ጥያቄ እኛ በጾም ጊዜ ስጋን፣ እንቁላልን፣ ወተትን የመሳሰሉትን የማንመገበው ያረክሱናል ብለን ቢሆን ኖሮ አዎ ልክ ነን አይመስልም? ያረክሱናል ብለን ቢሆን ኖሮ አዎ ልክ ነን። ነገር ግን ያረክሱናል ብለን አይደለም። እግዚአብሔር ለኛ ኃይልን እንዲሰጡን በበለጠ ሁኔታ የባረካቸው ስለሆኑ ስጋችን ስለሚገነቡብን የስጋን ኃይል ለመቀነስ ይባል ከነሱ የሚገኘው ንጥረ ነገር ለስጋ የበለጠ ብዙ ኃይል ስለሚሰጥብን ያለ መቀነስ ነው። ምን ጊዜም ጾም ኃይልን ለመቀነስ ስጋ አቅሙን እንዲያውቅ ነው። ይሄ አልሚ የሆኑ ምግቦችን ማንመገበው ስጋ አቅሙን እንዲያውቅ። ስጋ ሲጠግብ መቼም አያድርስ ነው። ሁሉም ነገር ዝንብ መስሎ ነው የሚታየው። ስለዚህ አቅሙን እንዲያውቅ ነው እንጂ ያረክሱናል ብለን አይደለም። እንዲያውም እኮ ዋናው ጾም ይሄ እኮ ዋናው ጾም አይደለም። ዋናው ጾም እኮ ራስን ከኃጢአት መከልከል ነው። ቅዱስ ያሬድም ንጹም ጾመ ወናፍቅር ቢጸነ፣ እንግዲህ ጾምን እንጹም፣ ሰው የሆነውን ሁሉ ደግሞ እንውደድ፣ እርስ በርሳችን እንዋደድ። እርስ በርሳችን ሳንዋደድ ሰው የሆነውን ሁሉ ሳንወድ ሳናፈቅር እንጾማለን ብንል ውሸት ነው የሚል ቅዱስ ያሬድም ከቃሉ ተነስቶ ነው እሱም። ስለዚህ እኛ እነዚህን ምግቦች የማንመገበው ያረክሱናል ብለን አይደለም፣
ኃይል ይሰጡብናል ብለን ነው ለማለት ነው። ኃይል ስለሚሰጡብን ነው እንጂ ያረክሱናል ብለን አይደለም። እንዲያውም ምንድነው የሚለው አሁን የዚያን የፈሪሳውያንንም ይሄን ግዝረቱን ይሄ አትንካ፣ አትቅመስ፣ አትያዝ፣ ትረክሳለህ የሚለውን እንዲያውም ምን ይላል? ወደ ቆላስይስ ሰዎች ምዕራፍ 2 ቁጥር 21 ላይ 20 እና 21 ላይ ምን ይላል? ከዓለማዊ ከመጀመሪያ ትምህርት ርቃችሁ ከክርስቶስ ጋር ከሞታችሁ እንደ ሰው ሥርዓትና ትምህርት። አሁን እነዚያ ፈሪሳውያን የጠቀሷቸው ጥቅሶች የሰው ሥርዓቶች ናቸው፣ የሰው ትምህርቶች ናቸው። ሊጠፉ ሊያልፉ አዲስ ኪዳን ሲመጣ ጥላ ሆነው ሊያልፉ የተወሰነባቸው ናቸው። ስለዚህ እንደ ሰው ሥርዓትና ትምህርት አትያዝ፣ አትቅመስ፣ አትንካ ለሚሉት ትእዛዛት በዓለም እንደምትኖሩ ስለምን ትገዛላችሁ? እነዚህ ሁሉ በመደረግ ሊጠፉ ተወስነዋልና። በመደረግ ማለት ምንድን ነው? በአምላክ ሰው መሆን፣ በመድኃኔ ዓለም ኢየሱስ ክርስቶስ ሰው መሆን፣ በቀራንዮ አደባባይ መለኮት የተዋሃደው ደም በመፍሰሱ ምክንያት መርገም እንዳለ ተወግዷል። ርኩሰት እንዳለ ተወግዷል። የሰው ልጆች ርኩሰት፣ የሰው ልጆች መርገም ተጠራርጎ እንዳልነበረ ሲሆን በሰው ምክንያት የተረገመች ምድርም ወደ ቀደመ ተፈጥሮዋ ተመልሳለች። ወደ ቀደመ ተፈጥሮዋ ስለተመለሰች አሁን ማንም በተፈጥሮው ይሄ ያረክሳል አትብላ፣ ይሄ ያረክሳል አትንካ፣ አትቅመስ የሚለው ነገር አይሰራም። በአዲስ ኪዳን እንኳን እጅን ሳይታጠቡ መብላት ስለዚህ በአሁኑ ሰዓት ዋናው ነገር ውሃም ይሁን እንጀራም ይሁን ስመ እግዚአብሔር ጠርተን ጸልየን ባርከን እንድንመገብ ነው እንጂ እጅ ሳይታጠቡ መብላት ያረክሳል፣ ይሄን ስትነካ ትረክሳለህ፣ ይሄን ስትይዝ ትረክሳለህ የሚለው ነገር በክርስቶስ ደም ጥላ ሆኖ አልፏል፣ አይሰራም። ስለዚህ ድሮም የፈሪሳውያን ጥያቄም ልክ አልነበረም። የሆነ ሆኖ አንድ ጊዜ ይባላል በአገራችን አንድ ትልቅ አባት ባሉበት የሃይማኖት አባት ናቸው። ትልቅ አባት ባሉበት አደባባይ አንድ ወጣት በንጉሱ ጊዜ ነው ሲጋራ ያጨሳል። ምክንያቱም ያን ጊዜ ሲጋራ ማጨስ እንደ ስልጣኔ ነው የሚቆጠረው። ሲጋራ ሲያጨስ ያዩታል። አተኩረው እንዳዩት ያይና አባታችን ይላቸዋል። አቤት እንዴ ወንጌሉ ካፍ የሚወጣው ነው እንጂ የሚገባው አያረክስም ይላል። ነገር ግን እናንተ ሰውን አታጭስ እያላችሁ እንደሚኮንን ገሃነም እንደሚገባ አድርጋችሁ ትናገራላችሁ። እንግዲህ እሱ አስቀድሞ መከላከሉ ነው። እንግዲህ እንዳዩት አሻግረው እንዳዩት አይቷል። አሁን እንግዲህ በቃሉ መሟገቱና የእሳቸውን ሐሳብ ለመግታት ነው። እና ካፍ የሚወጣው ነው እንጂ የሚገባው አያረክስም ይላል ወንጌሉ ማቴዎስ 15። ነገር ግን ይኸው እናንተ ከሲጋራ ጀምሮ ሰው እንደሚያረክስ አድርጋችሁ ታስተምራላችሁ እና ይሄ እንዴት ነው ይላቸዋል። አረ ልጄ እንዲያው ጥሩ አድርገህ ይዘኸዋል። ካፍ የሚወጣው ነው እንጂ የሚገባው አያረክስም አልከኝ? አዎ። ካፍ የሚወጣው እንጂ የሚገባው አያረክስም አልከኝ? አዎ። እና ታዲያ ይሄ ሲጋራ ካፍህ አልፎ ባፍንጫህ እየወጣ አይደለ? እንደሱ ከሆነማ ለምን አታቆመውም አሉት ይባላል። እና አሁን ዋናው ትልቁ የቸገረን ካፍ የሚወጣው ነው። ይኸው የኢትዮጵያን ሕዝብ እርስ በርሱ ያባላብን ከኛ የሚወጣው መጥፎ ቃል፣ ከካድሬዎች የሚወጣው መጥፎ ቃል፣ በአዋጅ የታወጀው የጎሳ ሕገ መንግሥት አሁን ትልቁ ለሀገራችንም ለቤተ ክርስቲያናችንም ለማኅበራዊ ኑሯችንም ለግል ሕይወታችንም
አሁን ገዳይ ሆኖ ያገኘነው ከአፍ የሚወጣው ነው። ለዚህ ነው ቅዱስ ዳዊት ሲም እግዚኦ አቃቤ ለአፉየ ወማይጾ ለከናፍሬ፣ አቤቱ ለአንደበቴ ጠባቂ አኑር ለከንፈሮችም መዝጊያን ስጥ። ይሁን የእውነተኞች የቅዱሳን ጸሎት። ምክንያቱም አንደበት እሳት ናት አለ ያዕቆብ በመልእክቱ ምዕራፍ 3 ላይ። አንደበት ትንሽ የአካል ብልት ናት አለ። ነገር ግን ዓለምን ታቃጥላለች ይላል። የመጀመሪያው ዓለም ጦርነት መንስኤ አንደበት ሊሆን ይችላል። የሁለተኛው ዓለም ጦርነት መንስኤ አንደበት ሊሆን ይችላል። አያድርስ እንጂ የሶስተኛው ዓለም ጦርነት መንስኤ አያድርገው እንጂ አንደበት ሊሆን ይችላል። መጀመሪያ ከአንዱ አንደበት ትወጣለች። ከዚያ በኋላ ነገሩ በሌላ ተሸፍኖ ሌላ ነገር ይሆናል እና አሁን በአገራችን ያስቸግረን አገራችን እንደዚህ ምስቅልቅሏን ያወጣብን ቤተክርስቲያናችንም እንደዚሁ ከአንደበት የሚወጣው ነው እና ስለዚህ እግዚአብሔር አንደበታችን እንዲጠብቅልን እግዚአብሔር መንፈስ ቅዱስ እንዲያው ምን አለ እዚያ ምሳሌ ምዕራፍ 6 ላይ 6 ነገሮችን እግዚአብሔር ይጠላል ይላል። 7ኛውን ግን ፈጽሞ ይጸየፈዋል ይላል። 7ኛውና ፈጽሞ እግዚአብሔር የተጸየፈው በአንደበት የሚወጣው ነው። እሱም በወንድማማች መካከል ገብቶ ጠብን የሚዘራ ይላል። በወንድማማች መካከል ገብቶ ጠብን የሚዘራ አጠቃላይ በአገራችን ያለው መንፈስ አሁን በወንድማማች መካከል ገብቶ ወንድማማቾች በሆኑ በኦሮሚያና በአማራ መካከል፣ በትግራይና በአማራ በኦሮሚያ መካከል ብቻ ዋናው ነገር በአንድ ጎሳና በአንድ ጎሳ መካከል የጥላቻ ፖለቲካ፣ የጥላቻ ወንጌል። እንዴ ወንጌል እኮ የሰላም ወንጌል ናት እንጂ የጥላቻ አይደለም። የዘር ወንጌል የለም፣ የጎሳ ወንጌል የለም። ሁለተኛ የተወለዳችሁት ከማይጠፋ ዘር ነው፣ ከአንዱ ከኢየሱስ ክርስቶስ። እኛ ክርስቲያኖች እኮ ሲሆንማ ነጭም ጥቁርም፣ ባሪያም ጨዋም፣ ሴትም ወንድም፣ ድሃም ሀብታምም በክርስቶስ የተጠመቃችሁ ሁሉ አንድ ሰው ናችሁ ነው የሚለን ገላትያ 3 ላይ። አንድ ሰው ናችሁ። ለምን? አንዱን ክርስቶስን ለብሳችሁታልና። ሲሆንማ አንድ አካል እኮ ነው የነበርነው። እኛ ራሳችንም እኮ አሁን የተቸገረው እንዴ እኛ ራሳችን የሃይማኖት ሰዎች የተባልነው ወንጌላውያን የተባልነው ስለ ጎሳ መስበክ ጀመርን፣ ስለ ጎጥ መስበክ ጀመርን። ይሄ እርግማን ነው። ይሄ ነው እግዚአብሔር ፈጽሞ የተጸየፈው። በወንድማማች መካከል ገብቶ ጠብን የሚዘራ። ያ የሚዘራው ጠብ በየት ነው የሚወጣው? በአንደበት ነው። ስለዚህ እግዚአብሔር መንፈስ ቅዱስ በእውነት የኢትዮጵያውያንን አንደበት በእውነቱ ይጠብቅልን። የእያንዳንዳችን አንደበት ይጠብቅልን። የክርስቲያኖችን አንደበት ይጠብቅልን። እንዲሁ በአጠቃላይ እንዲያው በምድር ላይ ሰው የሆነን ሁሉ እግዚአብሔር አንደበቱን ይጠብቀው። ምክንያቱም በአንደበት ምክንያቱም ብዙ ትዳር የሚፈርሰው፣ ብዙ የንጹሐን ደም የሚፈሰው፣ ስንቱ ኃጢአት የሚግበሰብሰው አብዛኛው በአንደበት ምክንያት ነው። እንደ አንደበታችን እግዚአብሔር መንፈስ ቅዱስ እሱ ይቆጣጠርልን። ሲም እግዚኦ አቃቤ ለአፉየ ወማይጾ ለከናፍሬ፣ ለከንፈሮችም መዝጊያን ስጥ። ለአንደበት የጠባቂ አኑር፣ ለከንፈሮችም መዝጊያን ስጥ። የቅዱስ ዳዊት ጸሎት ለሁላችንም ይሆንልን። ያስተማረን የመከረን እግዚአብሔር መንፈስ ቅዱስ ስሙ ለዘላለም የተመሰገነ ይሁን። ለዛሬው እዚህ ላይ ይበቃናል።